አመሰግናለሁ። አንቺ ከመጣሽ ጀምሮ እማ ቤተ ክርስቲያን እንደ ልቧ መሄድ ጀምራለች። ትልቅ እረፍት ነው የሰጠሻት። አንቺን መጠበቅና መንከባከብ የኔም ግዴታ ነው። እሺ አመሰግናለሁ። አንድ ጥያቄ መጠየቅ እችላለሁ? የፈለግሽውን መጠየቅ ትችያለሽ። ያኔ አንቺና ኃይሉ በር ጋር ተገናኝታችሁ ስሙን ከጠራሹ በኋላ ለምንድን ነው እየበረረ ሄደው? ለምንድን ነው ጠፋው? ፈሪ ስለሆነ ነው። እኔ ላይ የፈጸመው በደል ስለሚጸጽተው ነው። የምን ግፍ? በደል ፈጽሞብሽ ነበረ? አዎ የኔ ቆንጆ፣ ከባድ በደል ፈጽሞብኝ ነበር። ታዲያ ለምን ይቅርታ አታርጊለትም? ጌታችን ያስተማረን የጸሎት ክፍል ላይ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል ብለን እንድንጸልይ አይደለ የመከረን? የት አግኝቼው ይቅር ልበለው? ይኸው ካየኝ በኋላ ብን ብሎ ጠፋኩ። ምን አድርጎሽ ነው ግን? ሚስቱ ነበርኩኝ። ሚስቱ? አዎ፣ ከ7 ዓመት በፊት በጣም የምንዋደድ ባልና ሚስት ነበር። ከዛማ እርጉዝ መሆኔን ሲሰማ ጥሎን ጠፋ። ኃይሉ? አዎ ኃይሉ ህይወቴን ዘበራርቆት ብቻዬን ልጅ ወልጄ ዋጋ እንድከፍል አደረገኝ። እሺ ከዛስ? ልጁ የት ሄደ? ወንድ አይደለም፣ ቆንጅዬ የምታምር ሴት ልጅ ነበረች። በእኔ ምክንያት ተራበች፣ ተጠማች፣ ብዙ ብርድና ፀሐይ ተፈራረቀባት። ብዙ ዋጋ እንድትከፍል አድርጌያታለሁ። እና አሁን ግን እንዴት ነች? እግዚአብሔር ይመስገን አሁን በጣም ደህና ናት። አመለ ሸጋ፣ እግዚአብሔርን የምትፈራ እና የምትወድ ልጅ ሆናልኛለች። እግዚአብሔር ይመስገን። ለምን ይዘሻት አልመጣሽም ነበር? መታለች እኮ፣ እዚሁ ነው ያለችው። የት? በእናትሽ አስተዋውቂኝ፣ ማየት ፈልጋለሁ። ለማንም የማትናገሪ ከሆነ ይኸው ቃሌ ነው፣ ለማንም አልናገርም። አሳይኝ። እሺ፣ እኔ ይዣት እስከምመጣ ድረስ አይንሽን ትጨፍኛለሽ። ይኸው እግዚአብሔርን ቀኖች እየጠበቅኩኝ ቀናየው በቀን አንተን ስላመንኩኝ እኔም እንደ ሐና ልቤ ባንተ ጸና። እኔም እንደ ሐና ልቤ ባንተ ጸና። ማነው እስኪናገር ጠብቆ ያፈረ ተስፋዬ ነው ብሎ ባዶን የቀረ? እኔ ግን እላለሁ ዛሬም እንደ ሐና እግዚአብሔር ሰምቶኛል፣ አድርጎኛል ቀና። ጌታ ሆይ ይቅር በለኝ። ምንም ማድረግ አልችልም። እነግራታለሁ በቃ። ይቅር በለኝ። እግዚአብሔርን ቀኖች እየጠበቅኩ ቀናየው በቀን አንተን ስላመንኩ። አሁን ከ1 እስከ 3 ስቆጥር ትገልጫለሽ። እሺ? አጓጓሽኝ። እሺ። 1 2 3 በያ። በቃ ግለጪ። እማ መታለች። ሌላ ቀን አሳይሻለሁ። እሺ? እንዴ ለምን? እማ እንድታያት አትፈልጊም? አዎ በቃ ሌላ ቀን እንዳሳይሽ ከፈልክሽ ምንም እንዳትናገር። እሺ? እሺ። ጠጪ። ልቤ በአምላኬ ጸና።
እንዴት ነው ማለት? እንዴት ነሽ? ሰላም ነው? ክርክሩ እንዴት አየሽ? ብታይ እኔ ውስግብ ብያለሁ። ምን ሆነ መጨረሻው? እኔ እንኳን ላልተወሰነ ጊዜ ከዚህ ሐሳብ መራቅ መርጫለሁ። እንዴ ዓለም አቀፋዊቷ ቤተክርስቲያን ያላለችውን አለች ተብሎ የሚሰራጨው ሐሳብ ደስ አላለኝም። ይኸውልሽ ሃይማኖት አበው ላይ ያልነሳውን አላዳነውም የሚል ቃል አለ። ሁሉም እኮ ቃሉን ያውቁታል። ታዲያ እንዲህ ተብራራ ቃል ተጽፎ ነው የማይቀበሉት? እኔ ምንም ልረዳችሁ አልችልም። ይኸውልሽ በዚህ ነገር ላይ የብዙ አባቶችን ትምህርት አንብቤያለሁ፣ ሰምቻለሁ። እንደውም ይኸውልሽ ማታ ለሁላችሁም የጽሁፍ መልእክት ልክላችኋለሁ ከነ ማስረጃው። እሺ እንጠብቃለን። አመሰግናለሁ። በይ ደህና ሁኚ። ሄሎ ሶሲ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው ሚኪ? አለው ይመስገን ነው። ሰው ሲጠፋ የት ሂዶ ነው ምን ገጥሞት ነው አይባልም? ምንም ቢሆን እኮ አንድ ቤት ውስጥ ተዋደን ተፋቅረን ኖረናል። እንዴት በአንዴ ከልብሽ ታስወጪኛለሽ? ለማንኛውም እኔ አሁን አንዳንድ ነገሮችን ሳስብ ነበር እና ተገናኝተን ብናወራስ? ምን አይነት ሐሳብ? ግድ የለሽ አንቺም የምትደሰችበትና የሚያቀራረበን ሐሳብ ነው የሚሆነው። እሺ ምዕራፍ ጋር እንገናኛለን። አይ እዛ እንኳን አይሆንም። ዛሬ ማመለል ጠይቃት መጥቼ ነበር። ስላጣውሽ እንጂ በዛው አወራሽ ነበር። ምንድነው? እሺ እንዲሁ ንገረኝ። አንቺ ምን እንዳሳመነሽ ማወቅና መረዳት መማር እፈልጋለሁ። እውነትህን ነው? አዎ ካንቺ መለየት አልቻልኩም እና ምናልባት እና አንቺን የሳበሽን የማረከሽ እኔም እንዳውቀውና እንድረዳው እፈልጋለሁ። በጣም ደስ ይላል። እንደውም አብሮኝ አንድ ጥሩ ልጅ አለ። እሱን አገናኝሃለሁ። በጣም ጥሩ። ታዲያ መች ነው የምንገናኘው? ዛሬ ወይም ነገ መገናኘት እንችላለን። ዛሬ እኔና አንቺ እንገናኛ። እንዴት እንደሰነበትሽ ልይሽ? እሺ የት ነሽ? በቃ መጣሁ። መርካቶ ያለው ራጉኤል ቤተክርስቲያን። ምን ችግር አለው? ማለት እንግዳ አታስገቡ? እዚህ ትመጣለህ? በቃ መጣሁ። ኸረና ቤቱ የእንግዶች ማረፊያ ነው። እንዴት አየኸው ታዲያ የዛሬው ክርክር? አሪፍ ነበር። አሪፍ ነገር የለውም አዎ ተጨባጭ ነገር ላይ እስካልደረስን ድረስ አሁንም እኔ መከራከሬን አላቆም እኮ እኔም እኮ እሱን ነው የምልህ። ባለፈውም ሶሲ ማኛንን ይገፋል እንዴልሽ? አዎ እርሱ ምን ያህል እውቀት እንድንጨብጥ ይለፋል። እናንተ ግን መወደዱ ነው አይደል ቅር ያሰኛችሁ? ሶሲ ከሰው ድጋፍ ውጭና ለቤተክርስቲያን ጥብቅና ቁሚ። እኛ ማንን በጣም የምናከብረውና የምናደንቀው አንዳንድ የሚያነሳቸው ሐሳቦች የሚያስገርመን ልጅ ነው። ያ ማለት ግን የማይታረም ፍጹም ነው ማለት አይደለም። እንደዛ እንዲሰማው እያደረጋችሁት ያላችሁት እናንተ ናቸው። የሚናገረውን ሁሉ በስሜት ከመስማትና ከመቀበል ባለፈ ከቤተ ክርስቲያን አንጻር መገምገም ያስፈልጋል። ሲስት ደግሞ እንደ ወንድም እኛ የመናገር ግዴታ አለብን። ከዛ ባለፈ ግን በብዙ የሚጠቅመን ወንድማችን ስለሆነ እንዲጠፋብን አንፈልግም።
ታዲያ ለምን ወደ አንድ ሀሳብ አትመጡ? እኛንም ከፋፈላችሁን እኮ። ሶሲ ወደኛም ወደሱም ሀሳብ አትይጂ። የግለሰብ ሀሳብ የሚያነሳሽ የሚጥልሽ ሰው አትሁኚ። ቤተክርስቲያንን ብቻ ተከተይ። የግለሰብ ሀሳብ የሚያቀና የሚያጠምሽ ከሆንሽ ልክ ባሸዋ ላይ እንደተሰራ ቤት ነው የምትሆኚው። ንፋስም ዝናብም የሚያንቀሳቅስሽ የትኛውንም አውሎ ነፋስ የማትቋቋሚ አይነት ቤት። ስለዚህ ተጠንቀቂ። እስቲ እንግዲህ ምዕራፍ ጋር ሄጄ አወራታለሁ። እናንተ እዚህ ስትነጋገሩ አይምሮዬ ብጥብጥ ነው የሚልብኝ። እሷ ነች ሚዛኑን የምታስተካክለው። አዎ እሷ በደንብ አድርጋ ታስተካክልሻለች። ግን ወቂ ሶሲ ምዕራፍን ብትሆን የራሷን ሀሳብ ሳይሆን የቤተ ክርስቲያንን ሀሳብ ስለምትነግርሽ ነው ድጋፍ የምንሰጥሽ። የራሷን ሀሳብ የምትይዝ ከሆነ አሁንም ትክክል አይደለች። ልክ እነ ንስጥሮስ እነ መቅዶኒዎስ ሉተርም የራሳቸውን ሀሳብ ሲይዙት እንደወደቁት ማለት ነው። እስቲ እንግዲህ ሰፋ አድርገን እንነጋገርበታለን። እንደ ቤተ ክርስቲያን አስቢ። ኃይሉ ሶሲ እንዴት ነሽ? ያመለ ፍቅረኛ የነበርኩ አንተ ነህ? ኃይሉ የት ሄደ? የት ጠፍተ ነው? ምን ሆነ ነው? ትንሽ ራቅ ማለት ፈልጌ ነበር። ለምን? ራስ እንደዚህ እስክትሆን ድረስ ምን ተፈጥሮ ነው? የሰራው ስራ ጸጽቶት ይሆናል። እንደዛ የሚያፈቅራት ሚስቱ ካረገዘች በኋላ የኔን ሃይማኖት ካልተቀበልሽ አልፈልግሽም ብሎ ዋጋ አስከፈላት። ጌታ ግን ነገሩን የተገላቢጦሽ ያደረገው ራሱን ዋጋ አስከፈለ። ሶሲ አሁን አባል ላገኛችሁ ነው የመጣሁት። ሌላ ጊዜ አገኝሻለሁ። እሺ? የት ነው ያለኸው? አልነበርኩ፣ አሁን ግን አለሁ። አመለ ሞሎዳውን ግን ሰምታ? ይኸውልህ አመለ ጥሩ ሴት ናት። ቶሎ ንስሐ ገብተህ ሀሳቧን ተቀበልና ወደ እሷ ተመለስ። ይኸውልህ አለበለዚያ ተቅበዝባዥ ነው የምትቀረው። የጌታ ቃል ምን ይላል? ሚኪ ስርዓት ያዝ። ይሄ እንደፈለክ የምትጮህበት ቦታ አይደለም። የተጨነቁ የሚያርፉበት፣ ያዘኑ የሚጽናኑበት፣ የተደሰቱ ለምስጋና የሚሰባሰቡበት ቅዱስ ስፍራ ነው። እዚህ አትረብሽ። ሶሲ እኔ አዎ አንተን ምን እንደሆነ ምን እንዳጋጠመው ሳታቅ አንድ ቀን እንኳን አግኝተ የማታውቀውን ሰው እንደዚህ መናገር ተገቢ አይደለም። ደግሞም እዚህ የመጣኸው ለመማር እንጂ ልሰብክ አይደለም። ልማር ብቻ አይደለም የመጣሁት ያልገቡኝንም አንዳንድ ጥያቄዎች ለመጠየቅ ጭምር እኮ ጠይቀ ልትማር። ስለዚህ ሁሉም ነገር በአግባብና በስርዓት ነው የሚሆነው። እዚህ መረበሽ አይቻልም። እሺ ጨዋታ እንቀይር። ጥሩ። ያለፈው ዘመን ይብቃ፣ ጌታ ሆይ አድርገኝ ምርጥ ዕቃ፣ አልውጣ ከፍቅር እጅ ሳመልክ ልኖር ከደጅ። ያለፈው ዘመኔን ሳስብ በእውነት እጅግ አፍራለሁ። ድርሻዬን ካንተ ወስጄ በብዙ አባክኛለሁ። ይሞላል ልቤ በጸጸት ድካሜን አስታውስና ምሕረት ያበረታኛል። ትናንትን ረሳውና ደጃቡ ያሹን ጠጭ እንጂ የት ሄድሽ? ሚጣ ተኝታለች። ቶሎ ጠጭና ተቀበኝ። መሐሪው በፍቅር ብዛት ቀና አድርገኝ ደግፈኝና መልካም። እንዴት ዋላችሁ? አይሉን አገኘሁት። የት አገኘሽው? ቤተ ክርስቲያን። ብታይ አይኔ ማመን አልቻልኩም። ደህና ነው? አዎ፣ ግን ራሱን ጣል አድርጓል። በዛ ላይ እኔም ብዙም አላወራሁትም።
ለምን ስላመለመሩድ አልወራሹም እንዴ? ሁኔታው አለባበሱ በዛ ላይ ድንገት ስለሆነ ያገኘሁት ብዙም አላወራሁትም። ደግሞ ሚኪ አፌ ላይ እየገባ ስለ አመል ስለ ልጇም እያወራ ነበር። ማለት ነገረው? አዎ፣ ግን ደስ በሚል ሁኔታ አይደለም። ልጅቷን በድለሃት ከተሃት ምናምን እያለ ቤተክርስቲያኑ ስብከት ሊጀምር ሲል አይሉ እንገናኛለን ብሎ ጥሎኝ ሄደ። ሚኪ ስሜታዊ ነው እኮ በጣም ቤተክርስቲያን ውስጥ ጌታ ይፈርድብሃል እያለ ጮኸት። አይሉ ግን ምን ሆኖ ነው? እኔ እንጃ። ሚኪ ሊያስወራኝ አልቻለም። ብቻ ግን አልነበርኩም አሁን ግን አለው ብሎኝ ሄደ። እንኳን ብቻ በሰላም መጣ። አባትሽ መጥቷል። ዛሬ እናንተ ጋር ቤተክርስቲያን እመጣለሁ። ምን ነው ልትሳለሚ ነው ወይስ? እሳለማለሁ። በዛም ጉዳይ አለኝ። የምን ጉዳይ? አባት ፈልጌ ንስሐ ልገባ። አባት? የኔ ውድ እንዴት አሰብሽው? እንዴት? አይ ማለቴ ውሳኔሽን እየተቃወምኩ ሳይሆን እንደው ስላልጠበቅኩት ገርሞኝ እኮ ነው። መቼም አሁንም ትንሽ ናት ንስሐ አትገባም እያልከኝ አይደለም አይደል? በፍጹም። ይሄን ነገር እንደውም ከራሴ ስላደረግሽው በጣም ደስ ብሎኛል። አንድ እንደውም ማውቃቸው አንድ አባት አሉ፣ እሳቸው ጋር ወስድሻለሁ። አይ ሁሉን ለኔ ተው፣ እኔ ሁሉን እጨርሳለሁ። ተማመንብሻለሁ የኔ ውድ። እንዴ ዘኪ ና ቁርስ ብላና አብረን እንወጣለን። አይ እኔ በልቻለሁ ይቅርብኝ። ኦኬ በቃ እንደውም ለባብሽ ጨርሻለሁ። ካልበላ እንውጣ በቃ። እንዴ ምንም ሳትበላ ልትሄድ ነው? በቃ አይ በኋላ ቶሎ መድረስ ስላለብኝ እንውጣ። እሺ እንግዲህ አትቀመጥም? ከፈቀድሽልኝ እቀመጣለሁ። አመሰግናለሁ። ፌቨን ባለፈው ስሜቴ ሆኜ ነው ብዬ ለተናገርኩሽ ነገር በጣም ይቅርታ። ችግር የለውም። አሁንም ግን እኮ እንደተከፋሽ ነሽ። ይቅርቴን አልተቀበልሽኝም? ዘኪ እኔ ከአቤል ለይቼ የማላይ ወንድሜ ነህ። ድንገት እንደነጥ ጥያቄ በጣም አስደንግጠኸኛል። እውነት ነው። እኔ እናንተ ቤት ካለኝ ቀረቤታና ከአቤል ጋርም ካለኝ ቅርበት ከኔ የማይጠበቅ ሊሆን ይችላል። ግን ብዙ ጊዜ ከራሴ ጋር ታገዬና ራሴን ተቆጥቼ ልቆጣጠረው አልቻልኩም። አቤል ቢሰማ ምን እንደሚሆን አስበዋል? አዎ በጣም ይከብዳል። አንቺ የተሰማሽ እንዴት ተናገርሽ? አቤል ቢሰማ ደግሞ ምን ሊሆን እንደሚችል ገምቻለሁ። ግን ስላልቻልኩና ላንቺ የተለየ ፍቅር ስላለኝ ነው እንደዚህ ያልኩት። በቃ እኔ ሁሉን ረስቼ እንደ በፊት ሆናለሁ። እባክህ አንተም የበፊቱን ዘኪ ሁን። ፌቨን እኔና አንቺ አብረን መሆንም አንችለው እንደ ቤተሰብ ቅርብ ስለሆንኩኝ ነው? አይደለም። ታዲያ ምናልባት ፈጽሞ የማታስቢው ሰው ሊሆን ይችላል። ፍቅርም ውስጥሽ ላይኖር ይችላል። ምክንያትሽ ይሄ ከሆነ ግን አይደለም። ምክንያት እሱ አይደለም። እና ታዲያ ፍቅረኛ አለኝ። ያንተ እኔን እንውጣ ብለህ ተደላለህ ትቀመጣለህ እንዴ? ተነስ እንጂ እንውጣ። ፌቡ ምናልባት በጊዜ ከጨረስን ቤተክርስቲያን ስብሰባ ስላለ መምጣታችን አይቀርም። እዛ እንገናኛለን። ስንት ሰዓት ትመጣላችሁ? አላውቅም። በጊዜ ከጨረስን መምጣታችን ስለማይቀር ግዴታ እዛው እናገኝሻለን። ቻው በቃ። እሺ በሉ በቃ። ሰላም ሆነ። አልያዛችሁ ና እውነትሽን ነው? እባክህን ሂድ ዘካርያስ። እሄዳለሁ። እሺ ግን እውነትሽን ነው? አዎ ማርያምን እውነቴን ነው። ማርያምን? ኧረ ዘኪው ታንጂ ምን እያደረግህ ነው?
በእርግጥ ድንገት አብረሃት ያሳለፍካት ወደ እውነት እንድትሄድ በጸሎት የምትረዳ ትንሽዬ ልጅ የራስ ናት መባሉና ስንት ዘመን የራካት ሴት ድንገት በር ላይ ናት መባሉ ያስደነግጣል። ቢሆንም ከሁሉ ርቀህ መጥፋትህ፣ ራስን ሰውረህ መቆየትህ ለብዙዎች ጭንቀት መፍጠር እንጂ ለአንተም አልበጀም። አሁን የሆነው የተፈጠረው ሁሉ ሆኗል። እንዳይሆን ማድረግም አይቻልም። መስተካከል ስለሚቻለው ነገር ማውራቱ ግን የተሻለና ጠቃሚ ነገር ነው። አሁን እማሆይ መገኘትን እንዲያውቁ ቀድመን እናድርግ። ከእሳቸው ጋርም እንምከርና ቀጣይ መሆን ስላለበት ነገር ደግሞ እንነጋገራለን። አባ እኔ ምን ማድረግና ምን መወሰን እንዳለብኝ አላውቅም። ይበጃል የሚሉትን እርስዎ ያድርጉ። ልጄ አሁን ገና ድንገት መምጣትህ ነው። እስክትረጋጋና ራስን እስክታስተካክል እዚሁ እኔ ጋር ትንሽ ጊዜ መቆየት ትችላለህ። ቤት ስላለው ነገርና ቀጣይ መሆን ስላለበት ነገር ከማያ ጋር እየተነጋገርን እንወስናለን። አይዞ በርታ። እንዲህ አይነት አጨቃጫቂ አጀንዳ ተነስቶ ወደ ቤት መሄድ አለብን። ፌበንን ቀጥሬያታለሁ ብለህ ታስቀረኛለህ? ጉዳይ እኮ የአቤልና የዘካርያስ ብቻ አይደለም፣ መምህራኖችም ጭምር አሉበት። ደግሞ በዛ ላይ ቆይ ሄድ ካልሄድክ ምንም የምትጠቀመው ነገር አለ? ይሄ ቢያንስ ለተከታዮች አንዳንድ መልእክት አስተላልፋለሁ። በዛ ላይ ወልደ ስለ እኔ የተነሳው ሐሰተኛ ወሬ ደስ አላለኝ። እባክህ ቆይ በቃ ይሄው ነው። መጣች እንዴ እኔ አላምንም። ምንድነው? አቤል የፌቨን ወንድም እሱ ነው? ኧረ እባክህ እንዴ! ስማ፣ ይሄማ እኮ ጥሩ አጋጣሚ ነው። ያው ተገናኘን ፌቡዬ። ስራ በጊዜ ጨርሳችሁ ነው? አዎ፣ የምናየው ዕቃ ብቻ ስለነበር ደርሰን ነው የተመለስነው። እንዴት ነው አንቺ ሳባን አገኘሻቸው? አይ ገና አሁን መምጣቴ ነው። ትንሽ ጸሎት ላድርግና እንዳቸውን አናግራቸዋለሁ። በቃ አሪፍ አድርገሻል። ጥሩ። አይ ጥሩ። የምን አባት ነው? የንስሐ ነው። የንስሐ አባት። በቃ ማታ አገኛቸዋለሁ። ቻው። እሺ፣ ቻው በይ። ሰላም ነው። ቻው። የምን አባት? የንስሐ ነው። የምን አባት ልትይዝ ነው እዚህ መጣ? ለምን ማለት ማለቴ ብቻዋን ነው የምትይዘው? ዘኪ፣ ምንድነው ግራ የተጋባ ጥያቄ የምትጠይቀኝ ብቻዋን እያያት? አይ አይመስለኝም። አቤል አንተ አላስተዋልካትም እንጂ ፌበን ጠቡ ያቄር ብሏል። ሰሞኑን ስልክ ማብዛት ጀምራለች፣ መተከስ ጀምራለች። ብቻ የሆነ ግራ የሆነ ስሜት ውስጥ ነው ያለችው። ለምን ጠጋ ብለህ አትጠይቃትም? ምንድነው የምታወራው ዘኪ? እውነቴን ነው። እቺ ልጅ መስመሯን እንዳትስት። ስለሷ ደግሞ ግድ የሚል አንተ ብቻ አይደለም እኔም ጭምር ነኝ። ይሄ ነገር በፍጹም ደስ አላለኝም። አለሁልህ። እያየሁሽ እኮ ከእኔ ጠፋሽ። ብታይ ወንድሜን አግኝቼው እንዴት እንደደነገጥኩኝ። የእውነት ምን ነው አይፈቅድልሽም እንዴ? ለዛ ሳይሆን እንደ አባት ያሳደገኝ ወንድሜ ነው።
ሁሉ ነገር ስጨርስ ነግሬው ሁሉም ነገር እሱ እንደሚወደው እንዲሆን ነው ፈልገው። እንዲያዝንብኝም አልፈልግም። በሉ ወደ ጉዳያችሁ። እኔም ቸኩላለሁ። በኋላ እንገናኛለን። ስላወኩሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። አመሰግናለሁ። እሺ ምን የት አላያችሁ አባት ያሉ? ኧረ እኔም አላገኘውም። በራሳችን ንግግሩኛል። በነገራችን ላይ ወንድሜ ሲነግረኝ አንድ ንስሐ ሊገባ የተዘጋጀ ሰው ወደ ቤተክርስቲያን ወይ ወደ አንድ ካህን በደረሰ ጊዜ የሚጨንቀውን ጭንቀት እግዚአብሔር እንደ ትልቅ መስዋዕት አድርጎ ይቀበላል። ከሰው ተደብቆ የሰራውን ኃጢአት ለሰው መናገር ከባድ በመሆኑ ዳግመኛ ወደ ኃጢአት እንዳንመለስ በቤቱ ላይ አይኑን አድርጎ ካህናትን አስቀመጠልን ብሎኛል። እናም ስለዚህ ስጦታው እግዚአብሔርን አመስግን። አመል ኃይሉ ጋር ደወልሽ እንዴ? አልደወልኩም፣ ፈራሁት። ለምን? ያው ብዙ የገፋሁትን ሰው አሁን ስደውል ምናልባት ጥቅም ፍለጋ እንዳይመስልብኝ ብዬ ፈራሁ። ለምን እንደምትደውይ አንቺ ታውቂያለሽ። እሱ የፈለገውን ያስብ። ደግሞ እግዚአብሔር እንጂ ሰው ምን ይለኛል የሚለው ነገር ያስጨንቅሽ። ባይሆን እንዴት አንድ መሆን እንደምትችሉ ብትመካከሩ፣ አንቺም ግትርነትሽን እሱም ኃይለኝነቱንና ቁጣ የሚለውን ነገር ትቶ በሰላማዊ መንገድ ውይይት ብታደርጉ በጣም ነው ደስ የሚለኝ ነበር። ግን ልንስማማ አንችል። ለምን አትችሉ? መደማመጥ ከቻላችሁ ትግባባላችሁ። አንቺም እኔ ያልኩት ካልሆነ የሚል ግትር ባህሪሽን ታይ። እሱም ኃይለኝነቱንና ቁጣ የሚለውን ነገር ያስወግድ። ካስፈለገ እዚሁ እኔ ጋር ቀጠሪውና በሰላማዊ መንገድ ስለ ልዩነታችሁ አውርታችሁ ወደ አንድ መንገድ ብትመጡ በጣም ነው ደስ የሚለኝ። ያው ቅኔሽ ኦርቶዶክስ ብትሆኚ ደስ ይለኛል አይደል? አመል ሰላማዊ ንግግር፣ ክርክር ያልገባበት ውይይት ካደረጋችሁና ከተስማማችሁ አዎ ኦርቶዶክስ እንደምትሆኚ አልጠራጠርም። ማስተዋል የጎደለውና ላለመሸነፍ የሚደረግ ክርክር ግን ጸብን፣ አለመግባባትን እንደሚያመጣ አይደለም ከሱ ጋር ከኔ ጋርም ብዙ ስላሳለፍን አልደግፈውም። እስቲ ሰሞኑን እንደምጀምረው ስልጠና አለ። ከዛ በኋላ የመስልጠና ሁሌ ኮርስ መንፈሳዊ ነው። አንዳንድ መረዳት የምፈልጋቸው ነገሮች አሉ። ከዛ በኋላ እናወራለን። በጣም ጥሩ፣ አሪፍ ለውጥ ነው። አጥብቀይ ጸሎት አድርጊ። ሁሌም ጸሎት እንዳደረግኩኝ ነው። እሺ እንዳታቋርጭ። እግዚአብሔር ታሪክ ይቀይር ይሆናል። እኔ ያውቃል። አንቺ ድርቅ ካላልሽብኝ ቀድሜ ከአንቺ ጋር አንዳንድ ሀሳቦች ላይ መነጋገር ፈልጌ ነበር። በጣም ደስ ይለኛል። ተገኝቶ ነው። እሺ ታዲያ ስለምን እናውራ? ስለ ምልጃ ማለት የጌታን አማላጅነት ለምንድን ነው ለቅዱሳንና ለማርያም የምትሰጧቸው? ምሪ አንቺ ከሌላ ኦርቶዶክስ በተሻለ መጽሐፍ ቅዱስ ታነብልሽ፣ መረዳቱም አለሽ ብዬ አስባለሁ። ጌታ ማልዶ እንዳዳነሽ እያወቅሽ የምልጃን ስራ ለማርያም መስጠት ተገቢ ነው?